ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መጪውን የትንሣኤ በዓል ምክንያት በማድረግ ከ233,000 በላይ ለሚሆኑ ወገኖች ማዕድ አጋሩ። የማዕድ ከማጋራት ባለፈ በከተማ ለበዓል በሚደረግ ግብይት የኑሮ ጫናን ለማቃለል በበጀት ድጎማ ሰፊ የምርት አቅርቦት መፈጠሩን ጠቁመዋል። የለውጥ ስራው በሰው ላይ የተገነባ የሰብአዊነት ከፍታ፣ የልማት ጉዞ ደግሞ ሰው ተኮር ከ8 ዓመት በፊት የመጣውና በኢትዮጵያውያን ብርቱ ጥረት የጸናው የመጋቢት 24 ለውጥ አንዱ መለኪያ ዛሬ ላይ የሚታየው የማዕድ ማጋራት ሆኖ አዲስ አበባን የአብሮነትና የሰብአዊነት መዲና ጭምር አድርጓታል። ከተማዋ ድጋፍ የሚሹ ነዋሪዎቿን የመጪውን ትንሣኤ በዓል ጨምሮ በየሃይማኖታዊ በዓላቱ ምን ጎደለ ብላ በመጠየቅ እንደ ማንኛውም ነዋሪ በዓላትን በደስታ እንዲያሳልፉ የሚያስፈልጋቸውን አቅርባ የኔነት ከተማነቷን እያስመሰከረች ቀጥላለች። የከተማችን ነዋሪዎች ምን ጎደለባቸው፣ ምን ተሟላላቸው ብለን ሁልጊዜ በመፈተሽ በማየት ችግሮችን በመቅረፍ በተለይም ደግሞ ዘላቂ ልማት ከማምጣት አንጻር ዘርፈ ብዙ ጥረቶችን እያደረግን በርካታ ስኬቶችም ተመዝግበዋል። ከተማችን ለሀብታሙም፣ ለደሃውም፣ ለተማረው፣ ላልተማረው፣ ለሴት፣ ለወንድ፣ ለሕፃን፣ ለአዋቂው፣ ለሁሉም የተመቸች እንድትሆን ልማታችን አካታች ልማት እንዲሆን አድርገን ነው እየሰራን ያለነው። አዲስ አበባ በአንድ በኩል ድጋፍ ለሚሹ ነዋሪዎች ማዕድ ስታጋራ፣ በሌላ በኩል ደግሞ ለበዓሉ በሚደረግ ግብይት የኑሮ ጫናን ለማቃለል ከፍተኛ በጀትን በመመደብ በቂ ምርት እንዲቀርብ ተደርጎ የተረጋጋ ገበያን ፈጥራለች። የገበያውን ሁኔታ ምክንያት ባደረገ፣ የበዓሉን ሁኔታ ምክንያት ባደረገ፣ አሁን ደግሞ በመካከለኛው ምስራቅ ከነዳጅ ጋር ተያይዞ በመጣው አንዳንድ ጫና ምክንያት የገበያ ሁኔታው በከፍተኛ ሁኔታ መደጎምን የሚጠይቅ ሆኖ ስላገኘ ነው በበርካታ መንገድ ከበጀታችን መድበን ከከተማው አስተዳደር በጀት መድበን የገበያውን ጉለት እያሟላን ያለ ነው። በአንድ በኩል የምርት እጥረት እንዳያጋጥም፣ በሌላ በኩል ደግሞ ምርት በተመጣጣኝ ዋጋ መቅረብ እንዲችል በዚህ በሁሉም በኩል እየተረባረብን የተረጋጋ የገበያ ሁኔታ በከተማችን እየተካሄደ ነው። በከተማ ደረጃ የበዓል ማሳለፊያ ድጋፍ የተደረገላቸው ከ233,000 በላይ ነዋሪዎች ለተለያዩ ማህበራዊ ችግሮች የተጋለጡ አካል ጉዳተኞች፣ ጧሪና ደጋፊ የሌላቸው አረጋውያን እንዲሁም ዝቅተኛ ገቢ ያላቸው ናቸው። በማዕድ ማጋራቱ ድጋፍ የማድረጉ ሰው ተኮር ተግባርም ከአጠቃላይ የድህነት ቅነሳ ስትራቴጂ ጋር የተናበበ ተደማሪ አቅም ነው። እኛ የምንገነባው ከተማ ለጥቂት ባለጸጋዎች ብቻ የምትመች ሳትሆን በዝቅተኛ ድሮ ደረጃ ላይ ያሉ ዜጎችም ከእድገቱ ተጠቃሚ የሚሆኑበትና አሁን ያለባቸውን ጉድለቶችም በመተባበርና በመደጋገፍ እየሞላን እንድንሄድም የሚያስችልና በዘላቂነትም ድህነትን ለመቀነስ የሚያስችል ፕሮግራም ጋር የተጣጣመ ነው። ይሄ ተግባር መንግስትና ሕዝብ፣ ባለሀብትና ነዋሪዎች በአንድ የፍቅር ሰንሰለት ተሳስረው ድህነትን በጋራ ለመቅረፍ የገቡት ቃል ኪዳንም ማሳያ ነው። ድጋፍ የተደረገላቸው ወገኖችም በዓሉን በደስታ ለማሳለፍ የሚያስችላቸው መሆኑን ተናግረዋል። ችግራችንን ተረድተው ድካማችንንም ደካማ ጎናችንንም ተረድተው ይህንን ማዕድ ማጋራትም ስላጋሩ በጣም አመሰግናለሁ። በጣም ደስ ብሎኛል። ተመስገን፣ ደስተኛ ነኝ። ለማዕድ ማጋራት መርሃ ግብሩ ድጋፍ ላደረጉ ልበቀና ባለሀብቶችና አካላት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምስጋና አቅርበዋል። የአፍሪካ አደጋ ስጋት አቅም የተሰጠውን ተልዕኮ ሙሉ በሙሉ እንዲወጣ የፖለቲካ ቁርጠኝነት፣ አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ያስፈልገዋል። 16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ ሉዓላዊነት መተባበር በሚል መሪ ሀሳብ በአዲስ አበባ እየተካሄደ ነው። ኢትዮጵያ ነጻነትና ሉዓላዊነት ከሚል ስም ጋር አብራ የምትጠቀስ ዜጎቿም የሚኮሩበት ማንነት ነው። ነገር ግን በተፈጥሯዊና በሰው ሰራሽ ችግሮች ምክንያት ለእርዳታ እጅን መዘርጋት ከኢትዮጵያዊነት ጋር አብሮ የማይሄድ መራር እውነታ ሆኖ ቆይቷል።
ተፈጥሯዊ ገጸ በረከቷ የበዛላት ኢትዮጵያ ትናንት በአውደ ግንባር በሕይወት መስዋዕትነት ያጸናችው ሉዓላዊነቷ በምግብ ሉዓላዊነትም አለመደገሙ ቁጭትን ሲፈጥር የኖረ ሐቅ ነው። በምዕራብ ሐረርጌ ዞን ገመችስ ወረዳ ኗሪ የሆነው አህመድም ከዓመታት በፊት ሕይወቱን ለማስቀጠል የነበረው አማራጭ ለእርዳታ እጁን መዘርጋት ነበር። እነዚያ ወቅቶች ስብዕናና ክብሩን የፈተኑም ነበሩ። ጉየት የሮ ሰድኛቹን ደንደኝ ፑሊን ደማቱሬቹ በቀን 3 ጊዜ መመገብ አይታሰብም። ራሴን ለማኖር ሸክም ሰራ ነበር። ጧት ከበላው ምሳ አይታሰብም። ራት ከተገኘ ግን እበላለሁ። ባለፉት ዓመታት የመደመር መንግስት በጀመራቸው ከተረጅነት የሚያላቅቁ ስራዎች ምድሩ አረንጓዴ ለብሶ የእርሻ መሬቱን ማገግሞ ዛሬ እንደ አህመድ ያሉ ምርታማ ሆነው ታሪካቸው ተቀይሯል። በልልን ለፈበራን አንቆቴ ሄክታር ተኮ ይሆን እንዲ ሰደጃማ እንዲ ሰደተራ አፍሩ ቢሽንጋን ቆቴ ዘንድሮ ያረስኩት መሬት ስፋት 1 ሄክታር ወይም 8 ጥማድ ነው። 4ቱ ማሽላ፣ 4ቱ ደግሞ በቆሎ ነው። የዘራነው ምርጥ ዘር ሲሆን ያረስነው በክላስተር ነው። ከበቆሎ 20 ኩንታል ከማሽላ ደግሞ 25 ኩንታል አገኛለሁ ብዬ እጠብቃለሁ። እንዲህ ያሉና መሰል የሰብአዊ ድጋፍ ሉዓላዊነትን የማረጋገጥ የአደጋ ምላሽ ፈንድን አቋቁማ ጭምር ችግሮቿን በራሷ አቅም ምላሽ ለመስጠት ኢትዮጵያ እያከናወነቻቸው ያሉ ማርሽ ቀያሪ ስራዎች 16ኛው የአፍሪካ አደጋ ስጋት አቅም ጉባኤን እንድታስተናግድ ተመራጭ አድርጓታል። ለሉዓላዊነት መተባበር በሚል መሪ ሐሳብ 39 የአፍሪካ አባል ሀገራት ከፍተኛ አመራሮች በተገኙበት ጉባኤ ላይ ጠንካራ የፖለቲካ ቁርጠኝነት እንዲሁም አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ለሰብአዊ ሉዓላዊነት ወሳኝ መሆኑን ኢትዮጵያ አስገንዝባለች። Excellencies, for the ARC group to fully realize its mandate, ክቡራንና ክቡራት የአፍሪካ አደጋ ስጋት አቅም ኤአርሲ ግሩፕ የተሰጠውን ተልዕኮ ሙሉ በሙሉ እንዲወጣ ጠንካራ የፖለቲካ ቁርጠኝነት እንዲሁም አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ያስፈልገዋል። እዚህ ኢትዮጵያ ውስጥ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነትና መመሪያ በአየር ንብረት ለውጥ ምክንያት የሚከሰቱ አስከፊ ሁነቶችን ለመቋቋም የሚያስችሉ የረጅም ጊዜ ስልቶችን እየተገበርን እንገኛለን። ምንም እንኳን ለእነዚህ የአየር ንብረት ችግሮች የምናበረክተው አስተዋጽኦ ዝቅተኛ ቢሆንም ዛሬ በዓለም ላይ እየታዩ ያሉ እውነታዎችን ከግምት ውስጥ በማስገባት አባል ሀገራት ለራሳቸው ጉዳይና ጥቅም ሲሉ በንቃት እንዲሳተፉ ለማሳመን ቁርጠኛና ፈጠራ የተሞላበት ስራ መስራት አለብን። እኛ የበኩላችንን ሳናበረክት ከሌላ ቦታ ተጨማሪ ድጋፍ መጠየቅ ተገቢም ሆነ አሳማኝ አይሆንም። የአፍሪካ አደጋ ስጋት አቅምን ለመገንባት የኢትዮጵያ መንግስት ጠንካራ ፖለቲካዊ ውሳኔ አሳልፎ ተጨባጭ ለውጥም አምጥቷል። climate extremes and disease outbreaks የአየር ንብረት መዛባትና የበሽታ ወረርሽኞች መጠናቸውና ስርጭታቸው እየጨመረ መጥቷል። በተለይም አቅመ ደካሞች ሰለባ እየሆኑ ነው። ይህ ደግሞ እንዲቀጥል መፍቀድ የለብንም። በሌላ በኩል ዓለም አቀፋዊ ትብብር እየቀነሰ ሲሆን ቀደም ሲል ድጋፍ ያደርጉ የነበሩ አካላትም የራሳቸው ተደራራቢ ቅድሚያ የሚሰጧቸው ጉዳዮች ገጥመዋቸዋል። በመሆኑም አባል ሀገራት ለዜጎቻቸው ደህንነት ትልቅ ኃላፊነትና ተጠያቂነት ሊወስዱ ይገባል። በአዲስ አበባ ያለው የፖለቲካ አመራር ይህን አጀንዳ በከፍተኛ ትኩረት እንደሚከታተለው ላረጋግጥላቸው እወዳለሁ። በታላቁ አረንጓዴ አሻራ በምግብ ሉዓላዊነት፣ በሌማት ትሩፋትና በታዳሽ ኃይል ዘርፎች እያከናወናቸው ያሉ ተግባራት የአፍሪካ አደጋ ስጋት አቅም ተቋምን የመቋቋም አቅምን ለመገንባት ከሚሰራቸው ስራዎች ጋር ቀጥተኛ ትስስር አላቸው። በመድረኩ የአፍሪካ አንድነት በንግግር ብቻ የሚገታ ሳይሆን በአባል ሀገሮች መካከል ያለውን አጋርነት በተጨባጭ ስልቶች ማሳየት የግድ ስለመሆኑም ተመላክቷል። ራስን በማላመድ ራስን በማሻሻልና አዳዲስ አሰራሮችን በመፍጠር መለወጥ ይኖርብናል። ከተቋማዊ አደረጃጀቶች ባሻገር ሁሌም ሊያነቃን የሚገባ አንድ ጽኑ ሐሳብ አለ። እሱም ተግባራዊ የሆነ የአፍሪካ አንድነት ወይም ፕራግማቲክ ፓን አፍሪካኒዝም ነው። ይህ የአፍሪካ አንድነት በንግግር ብቻ የሚገታ ሳይሆን በሀገሮቻችን መካከል ያለውን አጋርነት በተጨባጭ ስልቶች ወደ ተግባር የሚለውጥ መሆን አለበት። ድርቅ ወይም ሌሎች የአየር ንብረት ቀውሶች እኛን አፍሪካውያንን በሚፈታተኑበት ወቅት የመጨረሻው መፍትሄ አገራዊ ብቻ ሳይሆን አህጉራዊ መሆን ይኖርበታል። አቅማችንን መገንባትና ይህንኑ ዓላማ መከተል ያለብንም ለዚህ ነው። ኢትዮጵያ ይህንን ጉባኤ በላቀ ሁኔታ ከማስተናገዷን በላይ እውነተኛ አፍሪካዊ አንድነትን፣ ባለቤትነትንና ኃላፊነትን የሚያንጸባርቅ አዲስ የአስተናጋጅነት ደረጃን አስቀምጣለች።
በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች በፌዴራሊዝም የፖሊሲ አማራጮቻቸው ላይ ያተኮረ ክርክር በብሔራዊ ምርጫ ቦርድ አዘጋጅነት አካሂደዋል። በክርክሩም ብልጽግና፣ ኢዜማ እንዲሁም ሰላም ለኢትዮጵያና ትብብር ለኢትዮጵያ አንድነት የየራሳቸው የፌዴራሊዝም እሳቤዎችን ለመራጩ ሕዝብ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ በማስመልከት የፖለቲካ ፓርቲዎች የየራሳቸውን ፕሮግራሞችና የፖሊሲ አማራጮች ለመራጩ ሕዝብ የሚያስተዋውቁበት መድረክ አዘጋጅቶ በማካሄድ ላይ ይገኛል። በዚህ መድረክ ላይ የተለያዩ የፖለቲካ ፓርቲዎች በፕሮግራሞቻቸውና በፖሊሲ ጉዳዮች ላይ ያተኮሩ የክርክር መድረኮችን እያካሄዱ ይገኛሉ። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ እንደገለጹት አሁን የተዘጋጀው መድረክ ከዚህ ቀደም ከነበሩት መሰል መድረኮች በተለየ መልኩ እንዲከናወን መደረጉን ነው። ተሳታፊዎች በሚገኙበት 3 ሞዴሬተሮች ባሉበት ሪሰርች የሚያደርጉ አካዴሚሽንስ ምን አይነት የክርክር አርስቶች ቢመረጡ ይሻላል የሚለውን ሪሰርች የሚያደርጉ ባለሙያዎች ተካፍለውበታል። ፋክት ቼከሮች አሉ። እዚህ የሚደረጉት ክርክሮችና የሚሰጡት ዴታዎች በእውነት መሬት ላይ ያሉ ዴታዎችና ፋክቶች ናቸው የሚሉ ፋክት ቼከርስ አሉ። በመድረኩ የብልጽግና፣ ኢዜማ፣ ትብብር ለኢትዮጵያ አንድነት ጥምረትና ሰላም ለኢትዮጵያ ጥምረት በፌዴራሊዝም ላይ ያላቸውን ፕሮግራሞችና የፖሊሲ አማራጮችን አቅርበዋል። ሰላም ለኢትዮጵያ ጥምረት ተመጣጣኝ ህብረ ብሔራዊ ፌዴራሊዝምን እየተከተልኩ ነው ይላል። ጥምረታችን የሚከተለው ተመጣጣኝ ህብረ ብሔራዊ ፌዴራሊዝም ነው። ይህ ህሳቤ ብዝሃነትን በአንድ ጎኑ ይዞ በዚያው ልክ አስተዳደራዊ ምቹነትንና ልማትን በሌላ ጎኑ በመያዝ ሁለቱን አጣጥሞ የሚያስኬድ ነው። ይህ ቅኝት ከእውቅናና ማንነት ጋር ያሉ ጥያቄዎችን በአጥጋቢ ሁኔታ የሚመልስ ብቻ ሳይሆን በሂደት የብሔር ጽንፈኝነትን እንዳይፈረጥም ለማንነት የሰጠውን ስፍራ በእኩል ደረጃ ለአብሮነትና ለጋራ ልማት በመስጠት የህዝቦችን አንድነት እና የሀገረ መንግስትን ጤናማነት ያረጋግጣል። የኢዜማ ፓርቲ በበኩሉ በአንድ ሀገር ላይ ሀቀኛና ችግር ፈቺ ሀሳብ መኖር አለበት ይላል። የፌዴራል አደረጃጀት ሲባል ዜጎች የፖለቲካና ሲቪል መብታቸውን በአግባቡ የሚጠቀሙበት የመንግስት ስልጣን ምንጭና ባለቤትነት በተግባር እንዲረጋገጥ የሚያደርጉበትና ያላቸውን ሀብቶች በአግባቡ እንዲጠቀሙ የሚያደርግ ነው። በአንድ ሀገር ችግር ፈቺ ሀቀኛ የሆነ የፌዴራል አደረጃጀት አለ ሊባል የሚችለው ዜጎች ነጻ ተሳትፎ የሚያደርጉበት ዲሞክራሲያዊ ስርዓት ሲኖር፣ ግልጽነትና ተጠያቂነት ሲኖር፣ የመንግስት አስተዳደር ለሁሉም እኩል የሚደርስበት ሲሆን ነው። ትብብር ለኢትዮጵያ አንድነት ጥምረትም በፌዴራሊዝም ላይ ያለው ፕሮግራምና የፖሊሲ አማራጩ ህዝብን የመንግስት ባለቤት ማድረግ ላይ እንደሚሰራ ያነሳል። በትክክል መንግስት ወደ ህዝብ የቀረበና ህዝቡ ደግሞ የዛ መንግስት ባለቤት ነኝ ብሎ የሚያምንበት አሰራር እንዲሆን እናደርጋለን። በመልክዓ ምድር፣ በህዝብ አሰፋፈር፣ በኢኮኖሚ ሁኔታ ውስጥ ግንዛቤ ላይ ያስገባ አሁን እንደዚህ ብለን የምንናገረው ብቻ ሳይሆን ወደፊት በምናደርጋቸው እንቅስቃሴዎች የባለሙያዎችን ምክረ ሀሳብ የህዝብንም እንዲሁ ደግሞ ፍላጎት መሰረት ያደረገና በትክክለኝነት የህዝብ ሉዓላዊነትን የህዝብ የስልጣን ባለቤትነትን የሚያረጋግጥ የዲሞክራሲ የፌዴራሊዝም ስርዓት እንዲፈጠር እናደርጋለን። የብልጽግና ፓርቲ ህብረ ብሔራዊ የፌዴራል ስርዓትን እከተላለሁ ብሏል። ብልጽግና ፓርቲ በሀገራችን ያለው ሰፊ ብዝሃነት ለኢትዮጵያ አንድነት መሰረት እንዲሆን አድርጎ መጠቀም ይቻላል፣ ብዝሃነትም ጸጋ እንጂ ስጋት አይደለም ብሎ ያምናል። በሀገራችን ያለው የብሔር፣ የቋንቋ፣ የባህል እና ሌሎች ማንነቶች ብዝሃነት ለኢትዮጵያ አንድነት እንደ ጸጋ ለመጠቀም የመንግስት አወቃቀሩ ህብረ ብሔራዊ የፌዴራል ስርዓት መሆን አለበት ብለን እናምናለን። ህብረ ብሔራዊ ወንድማማችነትንና እህትማማችነትን በማዳበር በጋራ ትርክት ላይ የተመሰረተ ጠንካራ ኢትዮጵያዊ አንድነትን መገንባት ይቻላል ብለን እናምናለን። ይህ መድረክ ፓርቲዎች አማራጭ ሀሳባቸውን ለብዙሃኑ ህዝብ እንዲያደርሱ ትልቅ እድል የፈጠረ ከመሆኑም በላይ መራጩ ህዝብ በእውቀት ላይ ተመስርቶ እንዲመርጥ ያስችለዋል። በመጨረሻም ወጣቶች ለሀገር የነገ ተስፋ መሰረት ለመጣል ከታዛቢነት ወጥቶ በፖሊሲ ቀረጻና በውሳኔ ሰጪነት ሊሳተፉ ይገባል። ከተለያዩ ክልሎች የመጡ ወጣቶች የተገኙበትና የወጣቶች ሁለንተናዊ ተሳትፎ ላይ ትኩረቱን ያደረገ ውይይት ተካሂዷል። በኢትዮጵያ ዘላቂ ሰላምን ለማስፈንና የዲሞክራሲ ስርዓትን ለመገንባት በሚደረገው ጥረት ወጣቱ ከመራጭነት ባለፈ ወደ ውሳኔ ሰጪነት ሊመጣ ይገባል። በወጣቶች ተሳትፎ ላይ የተገነባች ጠንካራ መሰረት ያላትና የበለጸገች ኢትዮጵያን እውን ለማድረግ ዲሞክራሲያዊ መብቶችን መጠቀም እንደሚገባ ወጣቶች ይናገራሉ። ከፊታችን እንደምናውቀው 7ኛ ሀገራዊ ምርጫ ሀገር አቀፍ ደረጃ ይካሄዳል። ከዚህ አኳያ እንግዲህ ወጣቶች ሚና መሆን አለበት እንደምናስበው
በንቃት እያንዳንዱን የምርጫ እንቅስቃሴ በንቃት እንዲሳተፉ ማድረግ ነው። በንቃት እንዲሳተፉ ስንል ከየት ይጀምራል? ከምርጫ ካርድ ከማውጣት ጀምሮ ማህበረሰቡን ከማንቃት ማህበረሰቡን ካርድ እንዲያወጣ ከመቀስቀስ ከዚህ አኳያ የራሳቸውን ድርሻ መውሰድ አለባቸው ብለን እናምናለን። ስለዚህ መላ የኢትዮጵያ ወጣቶች ከጫፍ እስከ ጫፍ ያሉት በየትኛውም ክፍል ያሉት ወጣቶች በንቃት እንዲሳተፉ ነው ጥሪ የምናደርገው። ምርጫ የሀገር ጉዳይ እንደመሆኑ ወጣቶች ደግሞ በሁሉም ዘርፍ ላይ የራሳቸውን ተሳትፎና አስተዋጽኦ ማበርከት አለባቸውና እዚህም ላይ ደግሞ በነቂስ መሳተፍና ሌላውንም የማህበረሰብ አካል ማንቃት ስራዎችን መስራት አለባቸው ብዬ አስባለሁ። በሰባተኛ ሀገራዊ ምርጫ በፓርላማ ውስጥ ሰፊ ወጣቶች እናያለን ብለን እንጠብቃለን። በርካታ ወጣቶች ተሳትፈዋል በሀገራዊ ምርጫ። በገዢ ፓርቲም በተፎካካሪ ፓርቲዎችም አሁን የምናያቸው ፊቶች በምርጫ ክርክርም ጭምር የምናያቸው ወጣቶች ናቸው። ስለዚህ ሰባተኛ ሀገራዊ ምርጫ በህዝብ ተወካዮች ምክር ቤት በርካታ ወጣቶች እናያለን። በሰባተኛው ጠቅላላ ምርጫ ወጣቶች በንቃት በመሳተፍ ለዲሞክራሲ ባህል ግንባታና ለፖሊሲ ቀረጻ የድርሻቸውን መወጣት ይጠበቅባቸዋል። ዘንድሮ ብዙ ወጣቶች በዚህ ምርጫ ሂደት የተመዘገቡ ያሉበት ሁኔታ አለ። ከሁሉ በላይ ደግሞ ወጣቶች በቅድመ ምርጫም በምርጫም በድህረ ምርጫም ትልቅ አቅም አላቸው ብለን እናስባለን። ቁጥራቸውንም ስናስብ ቀላል አይደለም። እንደ ሀገር ዛሬ ላይ ወደ 50 ሚሊዮን የሚጠጉ ወጣቶች አሉ። 50 ሚሊዮን አቅም ለዚህ ምርጫ ቀላል አይደለም። ነገ በነሱ መጻኢ ህይወት ላይ ነገ በነሱ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጠቃሚነት ላይ የሚወሰኑ ምርጫ ነው። በምርጫ የሚመራው መንግስት በደንብ በበሰለ መረጃ ላይ በተመሰረተ ሁኔታ መምረጥ አለባቸው ብለን እናስባለን። ይሄ ምርጫ ተአማኒ እንዲሆን፣ ነፃ እንዲሆን፣ ሰላማዊ እንዲሆን ትልቅ ኃላፊነቶች አሉባቸው። በጣም ሰፊ ስራዎችን እየሰሩ ነው። አሁንም ያናጠናክረው መስራት አለባቸው ብለን ነው የምናስበው። ዲሞክራሲ በሂደትና በንቁ ተሳትፎ የሚጎለብት ስርዓት ነው። በመሆኑም ወጣቶች ከታዛቢነት ባለፈ በፖሊሲ ቀረጻ፣ በምርጫ ሂደትና በውሳኔ ሰጪነት ቦታዎች ላይ ድምጻቸውን በማሰማት ለሀገራቸው የነገ ተስፋ መሰረት መጣል ይኖርባቸዋል። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።